ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኅዳር 9 የሚነበብ ስንክሳር። ዕረፍቱ ለሊቀ ጳጳሳት አባ ይስሐቅ። ኅዳር 9 በዚህች ዕለት ለአባቶች ሊቃነ ጳጳሳት 41ኛ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ ቡርልስ ከሚባል አገር ነው። ወላጆቹም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመንም በኋላ ይህን ቅዱስ በወለዱት ጊዜ በታላቅ ደስታ ደስ ተሰኙበት። ከዚህም በኋላ ያጠምቀው ዘንድ ወደ ኤጲስቆጶስ ባቀረቡት ጊዜ ኤጲስቆጶሱም ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀልን አየ። በዚያም ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረለት። ይህ ሕፃን በእግዚአብሔር ቤት ክርስቲያን ላይ ይሾማል። አባቱም እንዲህ አለው፣ ይህን ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናልና። ጥቂትም ባደገ ጊዜ የቤተ ክርስቲያን ትምህርትና ጽሕፈትን አስተማሩት። የቅዱሳንንም ዜና የሚያነብ ሆነ። ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በአበምኔቱ በአባ ዘካርያስም ዘንድ መንኩሶ በገድል ተጠመደ። በአንዲት ዕለት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። በእርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጸሐፊ የሚሆነውና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱም መልእክተኞችን ልኮ ወደ እርሱ አስመጣው። ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን አበላሸው። ሊቀ ጳጳሳቱ እንዲተወውና ወደ አስቄጥስ ገዳም እንዲመልሰው ነበር፣ የዚህንም ዓለም ክብር ይጠላልና። ሊቀ ጳጳሳቱም እንዲተወውና እንዲያሰናብተው ማውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚህም እንድትሄድ እኔ አልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሳቱም በእርሱ እጅግ ደስ አለው። ከጥቂት ወራትም በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው። ጌታም በራእይ ከአንተ በኋላ ለዚህ ሹመት የሚጠቅም ረዳትህ ይስሐቅ ነው አለው። ከዚህም በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳሳት ሆኖ የሚሾም ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚህም በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ይስሐቅን ይዘው በእስክንድርያ አገር ላይ ሊቀ ጳጳሳት አድርገው ሾሙት። በዘመኑም ቤተ ክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያናትንም አደሳቸው። ይልቁንም የወንጌላዊ ቅዱስ ማርቆስን ቤተ ክርስቲያን አሳምሮ አደሳት። የሊቀ ጵጵስናውንም ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ቅዱስ ማርቆስ መንበርም 7 ዓመት ተኩል ኑሮ አረፈ። በዚህም ቅዱስ አባት በመጽሐፈ ገድሉ ከእሁድ ቀን በቀር ሊቀ ጳጳሳት እንዳይሾም የሚያዝ ጽሑፍ አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ጉባኤ ኒቂያ። በዚችም ቀን ዳግመኛ የ318 ኤጲስቆጶሳት ስብሰባ በኒቂያ ከተማ በጻድቅ ንጉሥ ቆስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር 4ቱ ሊቃነ ጳጳሳት አሉ። እኒህም አባ እለእስክንድሮስ፣ የእስክንድርያ አባ ዮናክንዲኖስ፣ የሮሚ አገር አባ ሶል ጴጥሮስ፣ የቆስጠንጥንያ የአንጾኪያም ሊቀ ጳጳሳት አባ ኤዎስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድርያ አገር ቄስ ሆኖ ስለነበረው ስለ አርዮስ ነው። እርሱ ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። ከእኒህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችን የሚፈውሱ፣ ድንቆች ተአምራትን የሚያደርጉ አሉ። ብዙ ዘመናትንም ስለ ቀናች ሃይማኖት የተሰቃዩ አሉ።
ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውንና እግሮቻቸውን እየቆረጧቸው አሉ። ጥርሶቻቸውንም የሰበሯቸውና ጎናቸውንም የሰነጠቋቸው አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ መርዓስ ኤጲስቆጶስ አለ። ከከሃዲያንም 22 ዓመት አስረው ርኅራኄ የሌለውን ስቃይን አሰቃዩት። በየዓመቱም ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮቹንም ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደ ጠቆረ ግንድ አደረጉት። የእርሱ ወገኖችም እንደሞተ አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ። እኒህ አባቶችም ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱንም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምን በመርዓስ ኤጲስቆጶስ በቅዱስ ቶማስ ጀመረ፣ ሰገደለት። ሕዋሳቶቹ ከተቆረጡበት ላይ ተሳለመው። እንዲሁም አባቶችን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግሥቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው። እነሆ አሁን በካህናት ሁሉና በመንግሥት ላይ ሃይማኖት እንደናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖት የቀና ካልሆነ ግን ከምዕመናን ለይታችሁ ታሳድዱት ዘንድ ስልጣንን ሰጠኋችሁ አላቸው። እነርሱም ሕግንና ሥርዓትን ሰሩ። ክብር ይግባውና ጌታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበር። ልቦናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና በሚቆጥሯቸው ጊዜ ግን 318 ቁጥር ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለሕዝባውያን፣ ለነገሥታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድሆችም፣ ለሽማግሌዎችና ለጎልማሶች፣ ለሙት ልጆችም፣ ለወንድና ለሴት ሥርዓትንም ሰሩ። ከዚህም በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። የተረገመ አርዮስንና በረከሰች ትምህርቱ የሚያምነውን አውግዘው ለዩ። የሰሯት ያስተማሯትም የሃይማኖት ትምህርት ይህች ናት። እንዲህ ብለው ሁሉን በያዘ ሰማይንና ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በመለኮቱ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ ያለ እርሱ ግን ምንም የሆነ የሌለ፣ በሰማይም ያለ በምድርም ያለ፣ ስለ እኛ ስለ ሰው ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጤናዊ ጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረም። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ይገዛ ዘንድ በጌትነት ይመጣል። ለመንግሥቱም ፍጻሜ የለውም። ከዚህ በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶኒዎስ በቆስጠንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረውን ሰሩ። እንዲህም አሉ። ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን፣ እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ የምትሆን ሐዋርያት በሰበሰባት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአትን ለማስተሰረይ በአንዲት ጥምቀት እናምናለን። የሙታንንም መነሳት የሚመጣውንም ሕይወት ተስፋ እናደርጋለን። እኔም አባቶቻችን ይህችን የሃይማኖት ትምህርት ምዕመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች፣ ሽማግሌዎችና ልጆች፣ አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖትን ፋና ካቆሙላት በኋላ ወደ የሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ አባቶች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 9 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ